ሆን ብዬ ሳይሆን በቃ ሌሊት ነውና የሚፈጠረው ነገሮች በሙሉ በቃ በመደናገጥ ነው አንድ ጊዜ ነው ይሄ ስህተት የተፈጠረውና በቃ ያን ስህተት ሌላም ጊዜ ተደጋገመ 3-4 ጊዜ እና ደግሞ እኔ ፈልጌው አይደለም ይሄን ነገር አስገድዳይ ነው ያው ይሄ እንዴት ሊሆን ቻለ ኖርማል መደበኛ ቪዲዮ ነው ከዚህ የባሱ ሌሎች ቪዲዮዎች እነዛ ቪዲዮዎች እንዴት ነው ሊመጡ የቻሉት ከገዛ እህት ጋር እንዴት ነው ግንኙነት ልታረግ የምትችለው ምንም አውቆ ነገር የለም ባካችሁ ምን ማለት ነው ምንም አውቆ ነገር ኢቭን እቺ ልጅ ካብራካችን ወጣለች በየማምነው ልጅ ብዙ ድጋፍ ማላደርግላትና ማላግዛትም ለዚህ ነው ስለምጠራጠራት ነው ተጠርጥራ የተነሳ ነው ይሄ እየተፈጠረ ያለው ማሽኑ እንደዚህ ያደረኩት ምንድነው ይሄ እኔ እናላም እንግዲህ ያየን ያለ ነው ይሄንን ነው ማለት ለሊት ላይ ሲገባ ያለ ነገር ነው ከዛ በተጨማሪ ደግሞ ወንድሜ ነው ያልሽው ግለሰብ ነውና ሲገባ ቀበቶን ያስተካከለ ነው ያየነው ምን እንደተፈጠረ ለኛ ግልጽ አይደለም በቃ ልጅነቷን እየተጠቀምኩ ያለው ከዚህ በላይ ለነገር አልችልም በቃ አንተ የምታደርገው ነገር ወንድ ልጅ ሁሌ ይፈተናል ቆንጆ ልጅ ሲያገኝ ይሄ ነገር ያጋጥማል እኔም እሱ ነው ያደረኩ ያለው በቃ ስለዚህ ይሄን ሁሉ ነገር ያደረግሽው አንደኛ ሀብታሙን ለመበቀል ሁለተኛ ደግሞ የራስሽን አቋራጭ መንገድ እየፈለግሽ ነበር ማለት በቃ አለቀ ምንም የተለየ ነገር የለውም ግን ደግሞ እንደተናገርከው ግን ለትዳራቸው መበጣበጥ ምክንያት አይደለም ሲጀመርም ደስተኛ አይደለም በቃ ሰን ቁጭዬ ለማውራት አልሞከርኩም በቃ አንዴ ተፈጥሯል ብዬ ስተቱ ስላመንኩኝ ከዛ በኋላ ማውራት ደግሞ ኢቭን በአካል ተገናኝቶ ደግሞ ፊት ለፊት እንደዚህ ተፈጥሯል ብዬ ማውራቱ ይከብደኛል እኔ በቃ ነገሩ ሁሉ አዲስ ነው የሆነብኝ በቃ የምትሉኝ ነገር ሁሉ ማመን ነው ያቃተኝ እንዴት ልመን እሺ ይሄ ሁሉ ነገር ሲፈጸምብኝ እንዴት ወንድሜ እንዴት እጁን ይዤ ጎትቼ ሳስገባ እንዴት አብሮኝ ገባ ወንድሜ እኮ ነው ስጋዬ እኮ ነው ከእህትህ ባለቤት ጋር የተለየ ግንኙነት እንዳላት ወይም ደግሞ ከደረጀ ጋር በተለየ ሁኔታ የተለየ ነገር እንዳላት ደርሰንበታል እንዴት ሊሆን ይችላል ይሄ እንግዲህ ምናልባት ይሄ እንዴት ሊሆን ይችላል ምንድነው እናንተ ጋር መሀል የተፈጠረው ነገር ምን ተፈጠራል ምንድነው እኮ ለሊትና እናንተ ምንድነው ስናረግ የነበረው ምንድነው ቪዲዮ አይቻለሁኝ ምንድነው እኔ እኮ ወንድምሽ ነኝ እንዴ ታዲያ ምንድነው እውነት ለመናገር አው ተግባሩ ልክ እንዳልሆነ አውቃለሁ እሺ ማለት አውቆ ነበር ያልኩት አንድ ቀን እንደዚህ መገናጣችን እንደማይቀር ለደረጀም ቢሆን ከዚህ በፊት ነግሬው ነበር ግን ደግሞ ያው ደና ነገር ከመፈለግ አንፃር ነው እንጂ እና ደግሞ ከሚስቱ ጋርም እንደማይስማማ ስለማቅ ሊሆን ቻለ ንገረኝ ታዲያ እኮ አንተ አስረዳኝ እንዴ ሊሆን ቻለ ወንበለ እኮ ነው ስትወጣ የነበረው እኮ እንዴ ሊሆን ቻለ ንገረኝ ይሄን ነገር ካልነገርከኝ ነገሮች ከፋ ነው የሚሆኑብህ ንገረኝ አሁን ማውቆ ነገር የለኝም ማስታውሰው ነገር አትናገርም ይሄንን አዎ ማውቆ ነገር የለኝም እሱ የነገረኝን ነው እየነገርኩ ያለሁት በትዳሩ ደስተኛ እንዳልሆነ ነው የሚነግረኝ ገባ ሲጀመር በትዳሩ ደስተኛ እስከሆነ ከኔ ጋር ምን ያደርጋል ምንስ ፈለጋ ገንዘብ አለው ልጅ አለው ሚስት አለው በትዳሩ ደስተኛ ከሆነ ሌላ ነገሩ ምንም አስፈላጊ አይደለም አይደለ ትንሽ ለኔ ክብር የለህም ምንድነው የሰራኸው ምንድነው ያደረገው ኢኮኖማ እኔም ምነግርህ የራሴን እውነት አለ ምንድነው የራስህ እውነት አለ ና እናውራኝ እስቲ ምንድነው የራስህ እውነት ቤቴ ያደረገችኝ በእኔ ላይ ስትፈጽመው የነበሩ ማአት ጉዶች አሉ እነሱ ደግሞ እኔም መንገር አለብኝ ምንድነው ማአት ጉድ ልታስደፍረኝ ነው በስነ ስርዓቱ የምታወራ ከሆነ በስነ ስርዓቱ አሳያለሁ ቪዲዮ አሳያለሁ ምን አይነት ቆሻሻ ጭንቅላት ያለ ቆይ ሌላን ቪዲዮ ቀርጻችሁልኛል ያነሰኝ ብሎ ነው የራስሽ ጉድ ነው እኮ የምን ስለምን ቪዲዮ ጭራሽ ያንተ ወደኔ ከወንድሜ ብለሽ ስታማግጭበት ስትባልግበት ወንድሜ ተባይ የራስሽ ጉድ ነው ተረጋጋው ይሄን አይቺ ምኑን ነው መረጋጋው እስኪ ምኑን እንዴት ነው መረጋጋው ነው እባክሽ አርማዝ ረጋ ማለት ነው ለምን ይሄ ለኔ ይገባኛል ወይ መሳማሪያ ጋር ምን ነበር ሳረግ ሸምራ ከሷ ወንድም ፍቅረኛ ጋር ምን ነበር ሳረግ ነበር ና ይሁን ሸምራ ስዋትሷ እስቲ ወይን እስቲ በደንብ ምንድነው ያው ሁሉ ጉድ ቁጭ በልና ያው
ረጅም ደቂቃ ነው። 5 ደቂቃ ሙሉ ስትከራከሩ ነበረ እንደምታገባት። ከዛ በተጨማሪ ብዙ ነገሮች ቃል እንደምትገባላት ተያይዛችሁ ደግሞ ወደ መኝታ ክፍል ስትገቡ የሚያሳይ ቪዲዮ ነው። አንተ ማነህ ነው? ምንድን ነው ይሆንሽ? አትነግሪኝ። ለምንድን ነው ይሆንሽ? ያደረከው ነገር አታውቅም። ያደረከው ነገር አታውቅም። ተረጋጋ መጀመሪያ። ያው እንግዲህ ውድ ቤተሰቦቻችን ከአልማዝ ጋር የነበረን አንዳንድ ቆይታዎችን አይታችኋል እና ትንሽ የመረበሽ ነገር ነበራት። ከተረበሸችን በኋላ ደግሞ አንዳንድ ለእናንተ አላስፈላጊ ነው ብለን ከዛ በኋላም ነገሮችን ለማውራት ሙከራ አድርገን ነበር። ምንም እንደማታውቅና እንዴት የሁሉ ነገር ሊሆን እንደቻለ ምንም የነገረችን ነገር የለም። እንግዲህ አድረን ያለ ነው ወንድሟን ማውራት መቻል አለብን ብለን አስበን ነበር። ወንድሟ ግን እንዳጋጣሚ ሆኖ አልመጣም። ስለዚህ ከወንድሟ ጋርና ከዛ በተጨማሪ ሳምራዊት የተባለችው ግለሰብ ምን አይነት ግንኙነት እንዳላቸው እንዲሁም በምን አይነት መልኩ ሊሆን እንደቻለ ወንድሟስ ይሄን ነገር እያወቀ እንዴት ሊያደርግ ቻለ የሚለውን ነገር ለማውራት እንሞክራለን ማለት ነው። አልማዝ በጣም ተረብሻ ተጨንቃን ያለችው። እስቲ በሂደት ደግሞ ያለውን ነገር በደንብ ግልጽ ለማድረግ እንሞክራለን ማለት ነው። ውድ ቤተሰቦቻችን እንግዲህ ደረጀ ብዙ ነገሮች ተፈጥረዋል። አንተም ከሳምራዊት ጋር ህገወጥ የሆነ ነገር ወይም ደግሞ በህግ ሊያስጠይቅ የሚችል ነገርን አድርገሃል። ከዛ ውጪ ደግሞ ለዚህ ነገር ማስረጃ አለኝ ብለህ ደግሞ የነገርከኝ ያሳየኝ አስደንጋጭ ማስረጃ ነበርና ለማውራት ሞክሬ ነበር። አልማዝን በደንብ ቪዲዮንም አሳይቻት ነበር እና ይሄን ነገር በፍጹም እንደማታውቅ እሷ የምታውቀው ነገር እንዳልሆነ ከእሷ የወጣ ነገር እንደሆነ ነው ስትነግረኝ የነበረው እና እርግጠኛ ነህ ስለ እንደዛ አይነት ነገር ተደጋጋሚ ጊዜ በእንቅልፏ ስለመነሷ ተነስተኝ ነገር ስለማድረገው አንተን አስተኝተኝ ነገር ስለመሆኑ? ሳሚዬ ምን መሰለህ ከትናንት ጀምሮ እስከ ዛሬ አልለቀቀኝም። እኔም እረፍት አላገኘሁም እና በአይንህ በብረቱ ያየኸው ነገር እኮ ነው። ተቀርጾ በአይንህ በብረት ነው ያየኸው። እሷ ከሆነ ቅጥፈት አመሏ ነው። አንዱም ቤቴ እንድጠላና ትዳሬ እንድጠላ ያደረገችን እሷ እስከሆነች ድረስ ቅጥፈቱ አመሏ ነው። በቃ ምንም ማድረግ አይቻልም። አንተ ግን በአይን በብረቱ አይተሃል እኮ የተቀረጸውን መጀመሪያ ቀድሜ ነግሬሃለሁ። መረጃውን አይተሃል። ከዚህ በላይ እኔ ምን ላድርግ ሳሚ? አንዳንድ ጊዜ ግራ ነው የሚገባኝ። ቤቴ እንድጠላ ያደረገኝም ይሄ ነው። ታዲያ ሴት ተብላ በጣም ነውር ከሚባለው በሀገራችን ባልተለመደ ሁኔታ እሷ ስትፈጽም ሴት ሁና ለዚህ ነገር በምታደርግበት ነገር እኔ ታዲያ ይሄ ብፈጽም ኃጢአት አለው እንዴ? እሷ ናት መጀመሪያ ቤቱን እንድታፈርስ ያደረገችው እና ትዳሯን የተከበረ ትዳሯን አፈረሰችው። ከዛ እሷ ስትጀምር እኔ ቤቴን እየጠላሁ መጣሁ። ከነጋ የነበራትን አቀራረብ እንደዚህ በምታደርግበት እኔም ለዚህ ነው ለችግር ላይ የወደቅኩ። ስለዚህ ይሄ ነው ያለ አዲስ ነገር የምነግርህ ነገር ምንም የለም። ልጅቷ ከሆነ ቀጣፊ ናት። በቃ አንዱን ያስጠላኝና ከቤት እንደወጣ ያደረገችኝ በቃ ለዚህ ነው። ምንም ማድረግ አልችልም። አንተ ደግሞ አይተሃል። ሚዛናዊ መሆን አለብህ። ህጋዊ ነህ። እስካሁን እየተከታተልክ ነህ። ትናንት ጀምሮ እስከ ዛሬ እየተከታተልክ ነው ያለው። እኛም ቢሆን ስራችን ትተን ልብስ እንኳን መቀየር አልቻልኩም ማለት ነው። ከትናንት ጀምሮ አለው እስከ ዛሬ ይሄ ነው ያለ። ከዚህ በላይ የምነግርህ ነገር የለም። ሰው ደግሞ በመረጃና በማስረጃ ነው መክሰስ የምትችለው። በመረጃና በማስረጃ ነው ሰው ማስረዳት የምትችለው። ከዚህ በላይ እኔ እንደተማረ ሰው አንተ እንደ ጋዜጠኝነትን እንደ ህጋዊነትን ራስህ ደግሞ መመርመር አለብህ። ጊዜ ወስደህ እየውና ማድረግ ያለብህን ማድረግ መቻል አለብህ። ኢቭን እቺ ልጅ ከአብራካችን ወጥታለች ብዬ የማምነው ልጅ ብዙ ድጋፍ ማላደርግላትና ማላግዛትም ለዚህ ነው፣ ስለምጠራጠራት ነው። ከጥርጥር የተነሳ ነው ይሄ እየተፈጠረ ያለ። እንደማየው ከሆነ እንግዲህ ማለት ካለ ነገር አንጻር በተለይ ቪዲዮ ላይ እንደተረዳሁት ቤት ወደ 89% ፕሮሰሱን እንደጨረስክና የተሻለ ቢዝነስ የጀመርክ ሰው እንደሆንክ ነው። ፋይናንሻሊ በጣም ስቴብል እንደሆንክ ነው በደንብ ነገሮች የሚገለጹልኝ። እና እንደዚህ አይነት ሰው ከሆንክ በራስህ መንገድ የምትጠራጠር ከሆነ ዲኤንኤ ለማስመርመር ለምን አልሞከርክም ነበር? እሱ አስባለሁ፣ ግን አካሄዱም አላውቀውም። አሁን ግን እናንተ መጣችኋል። ኦልሬዲ ምርመራ እስከጀመራችሁ ድረስ እስከ ጫፍ እንድትሄዱልኝ እፈልጋለሁ። ህግ እኔም ጥፋተኛ ከሆንኩ በጥፋቴ እንዲጠይቀኝ፣ እሷም ደግሞ ጥፋተኛ ከሆነች በጥፋቷ እንድትጠየቅ። ሃይማኖትም ህግም እኮ ይናገራል። ሴት ልጅ በባሏ ከማገጠች፣ ወንድም በሚስቱ ላይ ችግር ሲፈጥር ከተገኘ ትዳር መፍረስ እንደሚችል ህጉ ሊጸድቅ እንደሚችልላቸው ይገልጻልና ህጉ ቀድማ ነው። እሷ ደግሞ በጣም ደግሞ አስነዋሪ በሆነ
ወንድም ተብዬው ማለት ነው በአባት በሚገናኙ ከሱ ጋር ተኝታ ተጋድማ ሳያት ከዚህ የበለጠ ክፋት የለምና ይሄ ነው ወደኋላ እኔም እንደዚህ እንዲያደርግ ያደረገኝ። ቅድሚያ እሷን ከተጠየቀች ትዳሯን ያፈረሰች እሷ ናት። እኔም ደግሞ መጠየቅ ካለብኝ እጠየቃለሁ። ከእሷ የባሰ አይደለም የኔ ችግር። እሷ ቀጣፊና ልታምንም አትችልም። ይህ ነው ያለ አቅም የምትለው ደግሞ አቅም አለ። ቅድምም ነግሬህ ነበር። በተቻለ መጠን አሉ። ግን ቅድም እንዳልካት ሁሉ የተነገረው ነገር ይፈጸማል ማለት አይደለም። ያለንን አለን፣ የሌለ ደግሞ የለም። ይህ ነው ያለ እንግዲህ። እሺ ሌላውን እንተወውና በዋናነት ከራሷ ከአልማዝ ጋር መጨረሻው ነገር ይሆናል ብዬ አስባለሁ። ይሄ ማለት ግን አንተ ከወንጀል ተጠያቂነት ነፃ ነህ ማለት አይደለም። ምክንያቱም ያደረካቸው ነገሮች ወንጀል እንደሆነ ደጋግሜ እየነገርኩ ነው ያለሁትና ከሳምራዊት ጋር ያለ አሁን አንተ እሷ የምትባባሉበት ሁኔታ አይደለም ደረጀ። አንተ ስለሷ እሷ ደግሞ ስለአንተ የሚሆንበት ነገር አይደለም። አንተ በራስህ መንገድ ባጠፋቸው ጥፋቶች ነው ልትጠየቅ የምትችለው። ከዛ ውጪ ደግሞ ዲኤንኤ ምርመራ የሚያስፈልግ ከሆነ ይህንን ነገር እኛ ራሳችን ነገሮችን አስተካክለን ለማስመርመር እንሞክራለን። ከዛ በኋላ ሙሉ ለሙሉ ያንተ ልጅ ሆና ከተገኘች ኃላፊነት ወስደ የአባትነትን ግዴታ ተወጥተህ ማሳደግ መቻል አለብህ፣ መርዳት መቻል አለብህ። ለሌላ ሰው መሆን ሰው ስለሆንኩ ችግር የለውም። ልጇ የኔ ሆና ትገኝ፣ ከአብራክ የወጣች ልጅቱን እንጂ ማድረግ ያለብኝ ነገር ሁሉ ነገር አደርግላታለሁ። ቅድም ሳምሪ ምናምን የምትላት ደግሞ ያው ተራ ፍቅረኛ ናት። ወጣትነቷ ልጅነቷን እየተጠቀምኩ ያለው ነው። ከዛ በላይ የዘለለ ነገር ምንም የለውም። ቪዲዮ ላይ እኮ ቃል ክፍለ ሀገር ላይ ቤት እንደነበረ ወደ 80% ያ ቤት እንዳለቀ ከዛ ውጭ ደግሞ ቢዝነሶች እንደጀመርክ ነገሮችን አስተካክለ ሙሉ ለሙሉ ሚስትን ትተህ እንደምትጠፋ አብራት እንደምትኖር ቃል ስትገባላት የሚያሳይ ቪዲዮ ነው ያየነው። እንደዚህ ቃል የገባላት ሴት ምንም ማለት አይደለችም ያለው ማለት ትዳሬ ላይ ተስፋ ሳጣ ከትዳሬ ላይ እንደዚህ ሲገጥመኝ በላይ ላይ ችግር ሲገጥምብኝ እሷን ልጅም ናት ወጣትም ናት። እኔም ደግሞ ወንድ ነኝ። ወንድነቴ ሊፈትነኝ ይችላል። እሷ ጋር አቀራረባለሁ። ሁሉ የተወራ ቅድም ነግሬሃለሁ ተግባራዊ ይደረጋል ማለት አይደለም። ማድረግ ያለብኝ ነገር አደርጋለሁ። ግን ልጅነቷን እየተጠቀምኩ ያለውና በዋንነት ግን ከባለቤቴ ትዳርን ፍቺ ውስጥ ካልጨረስኩ ድረስ ከእሷ ጋር ያለኝ ግንኙነት ይሄን እዚህ ግባ የሚባል አይነት አይደለም። እሱ ማወቅ አለብህ የሚል ሀሳብ አለኝ። ስለዚህ ይሄንን ነገር ብቻ ነው ማለት ምንም የተለየ ግንኙነት ሳይኖራችሁ ወይ ደግሞ ከሷ የተለየ ፍቅር ሳይኖር ነው ማለት ነው በዚህ ሁሉ ቃል ገብታ ያላት ባለቤትን እንደምትተው ብዙ ነገር አሳምናት የነበረው። ስለዚህ የነገርካት እያንዳንዱ ነገር እኛ ቪዲዮ ላይ ያየነው እያንዳንዱ ነገር ውሸት ነው ማለት ነው። በቃ ልጅነቷን እየተጠቀምኩ ያለው ከዚህ በላይ ልነግርህ አልችልም። በቃ አንተ የምታደርገው ነገር ወንድ ልጅ ሁሌ ይፈተናል። ቆንጆ ልጅ ሲያገኝ ይሄ ነገር ያጋጥማል። እኔም እሱ ነው እያደረኩ ያለው። በቃ ከባለቤቴ ደግሞ በስነ ስርዓቱ ፍቺውን ከጨረስ የማደርገው ነገር አደርጋላታለሁ። የተገባው ቃል ይሁን ወይስ አቅሜ የፈቀደውን ሁሉ አደርግላታለሁ። ዞሮ ዞሮ ግን ወጣትነቷን ልጅነቷን ለጊዜው ከባለቤት ያጣሁትን ነገር እሷ ጋር እያገኘው ስለሆነ እሱ ነው እያደረኩ ያለው። እንግዲህ ምን ብዬ እንትን እንደምልህ አላውቅም። ነገሮች ትንሽ ወሰብሰብ ያሉ ናቸው። አንተ ለጊዜው ያው መደበኛ ስራን እየሰራ እንደሆነ አውቃለሁ። ስለዚህ እኛ ጋር ትቆያለህ አንዳንድ ነገሮች ምርመራዎችን እስክንጨርስ ድረስ በተለይ ዲኤንኤ ጉዳይ እስኪያልቅ። የት ነው የምቆየው? እንግዲህ እኛ ማቆያ ነው። እሷ ሴት ትቆያለህ? አሁን እኮ ስለሷ አይደለም ደረጀ፣ አንተ የሚመለከትህ ስለሷ አይደለም። የአልማዝን ነገር ለኛ ነው የምትተው። ማስረዳት ያለብንን ነገር የነገረችንን ነገር ሕክምና ባለሙያዎችም ስለዚህ ጉዳይ ወንድ ነህ፣ ለምንድን ነው እኔ ጫና የምትፈጥረው? እሷስ መጀመሪያ ጠይቃትም እንዴ? የወንድ የሴት ጉዳይ አይደለም። ወንጀለኛና መጀመሪያ አንተ ይዘኸው የመጣ መረጃ ብለህ ይዘኸው የመጣ የቪዲዮ ቅጂ ነው በድብቅ ምናምን ላይ ያመጣው። እኔም ደግሞ ተደብቄ የቀረጽኩትን ሰጥቻለሁ። ከዚህ በላይ ምንድን ነው የምትፈልገው? አንተም ከእሷ ጋር ጉዳይ አለህ እንዴ? በቃ ከዚህ በላይ ጊዜ ባትገድልብኝ ይብቃኝ፣ ፍታኝ በቃ። ከዚህ በላይ ወደ ስራ ልሂድበት። አንተ ጋር ማውራት መቻል አልችልም። አይሁን ወደ ስራ ሳይሆን የምትሄደው ወደኛ ማቆያ ነው የምትሄደው። ስለተፈጠረው ስለ እያንዳንዱ ነገር እሷ ሴት ነው የምትቆየው። ስለሷ አገባም ደረጀ። አሁን እየነገርኩ ያለው ስለሷ ሳይሆን ስለአንተ ጉዳይ ነው። ተግባባን? አታስፈራራኝ። እኔን አላስፈላጊ ነገር ማውራት ወይ ደግሞ ከሷ ጋር የተለየ ግንኙነት እንዳለኝ አድርጋ አይደለም ማስመሰል ያለብህ። ካሁን በኋላ እኔ ሄዳለሁ። ሰማለህ? ወደኛ ማቆያ ነው የምትሄደው። እያንዳንዱ ነገር እኛ ማቆያ ካሉ ሰዎች ጋር እባካችሁ ሰዱልኝ። ሂድ እባክህ፣ ይዛችሁት ሂዱ። ሂድ ያዙት። እሱም ሞገስ ያዙት። እሱም ይኸውልሽ፣ እባክሽ ተረጋጊ። አልማዝ
ምንድነው ይሄ? ምንድነው ያደረኩት? እኔ ነኝ? ማን ነው? እንግዲህ ባለቤትሽ ለኛ የሰጠን ቪዲዮ ነው። በደንብ ላስረዳሽ ሙከራ አድርጌያለሁ። ስለዚህ ረጋ በይና ነገሮችን ለማየት ሞክሪ እባክሽን። እንደዚህ መሆን አይደለም ነገር ቆይ ትክክል መች ነው እንደዚህ ያደረኩት? ምንድነው ይሄ? እኔ እናላም እንግዲህ እያየን ያለ ነው ይሄንን ነው ማለት ሌሊት ላይ ስትገቢ ያለ ነገር ነው። ከዛ በተጨማሪ ደግሞ ወንድሜ ነው ያልሽው ግለሰብ ነው እና ሲገባ ቀበቶን እያስተካከለ ነው ያየነው። ምን እንደተፈጠረ ለኛ ግልጽ አይደለም። እስቲ ንገሪን፣ አንቺ ነሽ ዋናዋ ባለቤት። ቪዲዮን በደንብ ማየት ይቻላል። ቀበቶን እያስተካከለ ነበር ሲገባ የነበረው እኮ ሀብትሽ ወንድሜ እኮ ነው። ምንድነው እሺ የተፈጠረው? ማለት ይሄ ነገር ትክክል ነው ውሸት ነው? እኔ አይደለሁም። ምንድነው ጭራሽ ቀበቶን እየፈታ ነው የወጣው? ምንድነው የተደረገው ነገር? አንቺ እኮ ነው መስማት ያለብን። ምንድነው ይሄ ነገር የሆነው? እንዴት ነው ይሄ ነገር ሊሆን ይችላል? እኔ ስታድኝ እኮ ባለቤትሽ ሌላ ባህሪ እንዳመጣ ነግረሽኝ ነበር። አሁን ግን እያየን ያለ ነው ሌላ ነው እኮ። ለእኔም ግራ ገብቶኛል። እኔ ይሄ ውሸት ነው ወይ ደግሞ የእሱን ጥፋት እኔ ላይ ለማላከክ ብሎ ይሄ ወይ የተሰራ ነገር ይሆናል አላውቅም። እንዴት ወንድሜ ጭራሽ ከመኝታ ቤቱ እኮ ነው ቀበቶን ምንድነው ዚፑንም እየዘጋ ነው። እኔ እንግዲህ ምን እንደምላላቀም ብቻ ትንሽ ግራ የሚያጋባ ነገር ነው። አንቺ ይሄንን ማብራራት ካልቻልሽ እኔ በምንም አይነት መንገድ ላብራራ እኔ ምንም አውቀው ነገር የለም። አንድና አንድ ይሄንን ነገር ልወስድ የምችለው እንግዲህ ቆይ ይሄ እንዴት ሊቀረጽ ማለት በምን ሰዓት እንዴት እኔ ምን ሆኜ ለማለት እኔ ምን አድርገውኝ ምንድነው የተፈጠረው ነገር? ነገር ግን አንቺ መተሽ ቀስቅሰሽው ከዛ በኋላ ይዘሽው ሄደሽ እኔ የምጠረጠረው ማለት እየከበደኝም ቢሆን እንግዲህ ለማለት እንኳን ይከብዳል። ይሄን ነገር ግን ከገዛ ወንድምሽ ጋር ግንኙነት የመፈጸም አይነት ነገር እኔ ምን ስለምን ግንኙነት ቪዲዮ የሚያስረዳኝ ነው እየነገርኩሽ እኮ ውሸት ነው። እኔ ምንም አውቀው ነገር የለም። ምን ሆነ ነው አንተ ሳሚ? ቪዲዮ እየነገረኝ ያለው ነገር ነው። ተቀየርክ እኮ አንተ ራሱ ባንዴ። ይኸውልሽ ቪዲዮ እኔ እየተቀየረ አይደለም። ባለቤትሽን በህግ ለመጠየቅ ግዴታ ነው። ከዛ በተጨማሪ ደግሞ ምን እንደምል አላውቅም እንግዲህ ስለዚህ ይሄ ነገር ግን በደንብ እያሳየን ያለው እኔ አላምንም። ውሸት ነው። ይኸውልሽ አልማዝ እባክሽን ነይ። አልማዝ አንዴ ነይ እባክሽ። ይኸውልሽ አልማዝ መረጋጋት መቻል አለብሽ። ምክንያቱም የተፈጠረው ነገር ቀላል አይደለም። መጀመሪያ ወደዚህ ቦታ ላይ እኔን ስጠሪኝ እንዳልኩሽ በጣም በሚያሳዝን ሁኔታ ያዝኩት ሌላ ኬዝ ነበረ ብዬሻለሁ እና እሱን ነገር ጭምር ትቼ ነው ብዙ ነገሮችን እየፈለኩ ነው ያለሁት ለአንቺ ብዬ ይህን ነገር ያደረኩትና እንግዲህ ባለቤትሽን እንደ አንድ ወንጀለኛ ይዘነው በነበረበት ሰዓት ነው እኔ ጋር ማስረጃ አለ ብሎ ያሳየን። ማስረጃው ትክክለኛነቱን በደንብ አጣርተናል። ቪዲዮ ትክክለኛነቱን አጣርተናል። ሙሉ ለሙሉ አንቺ እንደሆንሽ ነው የሚያሳየው እና ግራ እንደገባሽ አውቃለሁ። ምክንያቱም እኛም ግራ ገብቶናል። እንዴት ሊሆን ቻለ? እንዴት ወንድሜ እኮ ነው የገዛ የአባቴ ልጅ እኮ ነው። እንዴት ነው ማምነው ይህንን ነገር? ምንድነው ይሄ ነገር ሲፈጠር እንዴት እሺ ራሱ ለምን አልነገረኝም? ማለት እኔ ምንም አውቀው ነገር የለም። እኔ ከአቅሜ በላይ ነው የሆነብኝ። እንዴት ነው እኔ አላውቅም ሳሚ፣ እንዴት ነው እናንተ ያመናችሁት? እኔ እኮ ግራ እየገባኝ ነው። ከአቅሜ በላይ ነው የሆነብኝ። እንግዲህ እኛም ነገሮች ትንሽ ግራ ገብተውናል። እንዳልኩሽ ነው በምን አይነት መልኩ ይሄን ነገር እርግጠኛ ነሽ ግን በመጀመሪያ ወንድምሽ ነው? ትክክለኛ ወንድምሽ ነው? መጀመሪያ እኮ ታሪኬ ሙሉ አጫውቻለሁ አይደል እንዴ ሳሚ? ክፍለ ሀገር የሚኖር ታናሽ ወንድሜ ነው። ይህንን ደግሞ እዚህ ስናመጣ እንደውም ደረጀ ነበር ፈቃደኛ ሆኖ ይምጣ። በቃ ማለት እንደነገርኩ ነው። ተምሮ ተመርቆ ስራ ያስፈልገው ነበረ። አመት ያለ ቤት ተቀምጧል። ያኔን ያሳስበኝ ነበር። ሆኖም ግን ለደረጀ ወንድሜ ይምጣ እዚህ ቤት ይኑር የሚል ምንም አይነት እንትን እኔ አልነገርኩትኝም። ማለት ሀሳብም አላቀረብኩት። እንዲሁ በድንገት ስናወራ ነው። በቃ ለምን አይመጣም? ያው ይመጣ ነበር ይመላለስ ነበረ እና በቃ ስሪ ከሚመላለስ ነው እዚሁ ቁጭ ብሎ ስራውን እየፈለገ ስራውን ይስራ ይኑር። እኔም ስወጣ ፊልድ ለስራ ስወጣ ያግዝሻል፣ ሰው ጥሩ ነው ከጎንሽ ይሁን ብሎ ተስማምተን የመጣ ወንድሜ ነው። እንዴት የገዛ ወንድሜ እሺ እኔ እንዴት እኔ አላቅም። እኔ ማመን አልችልም። ይሄንን እንዴት እኔ ላይ እንደዚህ አይነት ነገር አላቅም ማለት እሱ ያውቃል። ምንድን ነው እኔ ግራ እየገባኝ ነው። እንግዲህ እንዴት ለምን እኔ ወንድምሽኑ ነገሮችን ለመጠየቅ እንሞክራለን። እንግዲህ አሁን ላይ ወጥቶ እንዳለ ነበረ እንትን ብለን ነበር። መኝታ ቤት ድረስ እስከማስቀኔ ምን ሆኜ ነው እንዴ? እኔ አይምሮዬን ስቼ ነበር ነው መድኃኒት ሰጥተውኝ ነበር። ምንድን ነው የሆንኩትኝ? ይሄ ነገር እንግዲህ እንዴት ነው ራሴ ነው የማላውቀው። ከዚህ በተጨማሪ ለአንቺም እንዲመች አድርገን ይሄን ቪዲዮ አሳየን እንጂ ባለቤትሽ ጋር ሌላ ተጨማሪ ቪዲዮ እኔ ሳሚ በእውነት ነው እኔ በልጄ እምላለሁ። እኔ ምንም ማውቀው ነገር የለም። እኔ ምንም ነገር ማለት ነው። እኔ በቃ ነገሩ ሁሉ አዲስ ነው የሆነብኝ። በቃ የምትሉኝ ነገር ሁሉ ማመን ነው ያቃተኝ። እንዴት ልመን? እሺ
ይሄ ሁሉ ነገር ሲፈጸምብኝ እንዴት ወንድሜ እንዴት እጁን ይዤ ጎትቼ ሳስገባው እንዴት አብሮኝ ገባ? ወንድሜ እኮ ነው፣ ስጋዬ እኮ ነው። አላቅም። ውድ ቤተሰቦች ትንሽ ግራ የሚያጋባ ነገር ነው። ምናልባት አናውቅም። እስቲ አላቅም። እኔ አብጃለሁ እንዴ? ጤነኛ እኮ ነኝ እንዴ? ነው ምንድን ነው እንዴ? ጤነኛ አይደለሁም እንዴ ሳሚ? ይኸውልሽ እንደዚህ ነገር መግባት መቻል እኮ ጤነኛ ነኝ ግን አይደለ ነው? እኔ አይደለሁም እዛ ጋር እኔ እስቲ ይሄን ነገር መፍትሄ አንደኛ የምናገኘው እንግዲህ ወንድምሽ ነው። ወንድምሽ ሆነ ብለው ተከትሎሽ ነበር ሲገባ የነበረው ሲመጣ ነው ያለው። ሀብትሽ አላቅም። እኔ ረገን እንጃ። እኔ ከአይምሮ በላይ የሆነብኝ ነው። እውነት ነው የምልህ። እኔ አሁን ላብድ እየመሰለኝ ነው። እኔ ድራማም እየመሰለኝ ነው። አላቅም። እየተጨነኩኝ ነው ሳሚ። ምንድን ነው የተፈጠረው ነገር? ምንድን ነው ያደረግኩት? አሁንም በዚህ ልክ እንትን መሆን መቻል የለብሽም አልማዝ። ምን እንደምል አላውቅም እውነት ለመናገር ምክንያቱም ውስብስብ ነገር ነው። ከወንድምሽም እንዲሁም ደግሞ ምናልባት ሳምራዊት ጋርም የተለየ ነገር የሚኖር ከሆነ ከሷም ነገሮችን ለመረዳት ነው የምንሞክረው። እሺ እሱስ ለምን እንደዛ አደረገ ደረጀ? እኔ ነገሮች ግራ እየገቡኝ ነው። እሱም እኮ ግራ ገብቶት ነው። እንዴት እሱስ ከወንድሜ ፍቅረኛ ጋር ለምን? እንዴት? እሺ እኔስ ከወንድሜ ጋር ለምን? ምንድን ነው እዚህ ጋር እየተደረገ ያለው ነገር? እየገባኝ አይደለም። እንደው ወንድምሽ በተለይ እንግዲህ ተደጋጋሚ ሌሊቶችን እንደዚህ አይነት ነገሮች ተፈጥረው እንደነበር ነው አይተን የነበረውና በማግስቱ የነበረው ባህሪ መደበኛ ባህሪ ነው። ሌላ ጊዜ የምታውቂው ወንድምሽ ነው ሁል ጊዜ የሚሆነው። የተለየ ነገር ምንም ነገር ያየሁበት ነገር የለም። በቃ ጠዋት እንደማንኛውም እንገናኛለን። ቁርስ መብላት ካለበት በልቶ ይሄዳል። እኔ ለሱ ምግብ መቋጠር ካለብኝ ቋጥርለታለሁኝ። ምንም አይነት ችግር የለም። ጠዋት ላይ በሰላም ነው የምንሸኘው። በቃ ምንም አይነት ችግር እኔ አይቼበት ፊቱ ላይ ምንም ነገር እኔ እንዳይከፋው ነው እንደውም ለሱ የምጨነቀው። እንደውም ከሆነ ከጊዜ በኋላ እንደነገርኩ ደረጀ በቃ እየተቀያየረ ምናምን ሲመጣ በጣም እጨነቃለሁኝ ለሱ ብዬ ማለት ነው እንጂ እንጃ። ለምን ወንድሜ እያወቀ ያውቃል? ወንድሜ ለምን እንደዚህ ያደረገ ሀብትሽ? እኔ አላቅም፣ ግራ እየገባኝ ነው። እንግዲህ እውነት ለመናገር ወደ ቤተሰቦች አናቅም። ነገር ግን እስቲ ጠርተነዋል። ይህንን ነገር ሁሉ ያውቅ ነበረ። ከዚህም በተጨማሪ ሌላ የእናንተን ያው ፕራይቬሲ ለመጠበቅ ሲል ያላወጣናቸው ቪዲዮዎች አሉ። እነሱንም ጭምር አሳይቶናል እና ትንሽ ከበድ ያለ ነው። ምናልባት ሀብታሙን ጠርተነዋል። ስለዚህ ሀብታሙ ወደዚህ ቦታ ላይ መጥቶ ምን ሊነግረን ይችላል? ምን ይሆናል እንደሚል አላውቅም። ምናልባት ሀብታሙ ከመጣ በኋላ እሱንም ወንድሜ ነው እንዴት የገዛ ወንድሜ እሱ ያውቃል፣ እያወቀ ነው እኔ ሳላውቅ እንደዚህ የሚያደርገው። እሺ እኔ ምን ሆኛለሁ? ታምሜያለሁ? እንጃ። እኔ መጥቶ ያለውን ነገር እኔ እንጃ። እኔ ፊት ለፊት ላይ ቢያወራኝ ደስ ይለኛል። አላውቅም እውነት ነው ውሸት ነው የሚለውን ነገር ከሱ መስማት ፈልጋለሁ። ነው ወይስ ይሄ የተቀነባበረብኝ ነገር ነው? ምንድን ነው? ደረጀ ነው እንደዚህ ነገር ያደረገብኝ? ወይ ከሀብትሽ ፍቅረኛ ጋር ስለተኛ እኔን የእሱን ጥፋት ወይ ወደ እኔ ላይ ያላችሁን አላውቅም። ሳሚ ትክክለኛውን ቪዲዮ ነው እያየን ያለ ነው እኮ አይደለ? እንግዲህ እባክሽ ረጋ በይ አንቺም ማለት ሀብታሙም ሌላ ጉዳ እኮ ነው የነገርከኝ ሳሚ። ምንድን ነው? እኔ ግራ ገብቶኛል። እንዴት ነው የምንረጋጋው? እንዴ እኔ ተበደልኩኝ ብዬ እናንተን እርዱኝ ብዬ እናንተን ጠርቼ ሌላ እንዴት ነው የምንረጋጋው? ጭራሽ እኔ ከወንድሜ ጋር እኔ ማመን ያቅተኛል። ብቻ ይኸው ነገሮችን ማየት መቻል አለብን። እንግዲህ ምን እንደምልሽ አላውቅም እኔም ምክንያቱም ዝም ብዬ ገብቼ መፍረድ የምችለው ነገር አይደለም። ነገሮችን በደንብ ማጣራት መቻል አለብን እና ይህንን ነገሮች አላውቅም። ውድ ቤተሰቦቻችን እናንተም ሀሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ። በተለይ ስለ ተሙ ጉዳይ ብዙ ነገሮችን እያላችሁ ነው ትርታ ሚዲያ ላይ እንዲሁም ደግሞ የታፈነ ሚዲያ ምንድን ነው ምንድን ነው አስገቡ። ማን ነው? ናግባ አስገባው። ችግር የለውም ናግባ። ምንድን ነው? ረጋ በል መጀመሪያ። የህግ አካል ነኝ ሳሙኤል እባላለሁ እና እባክህን ረጋ በል መጀመሪያ። የህግ አካል ምን ያደርጋል? ለምንድን ነው የምረጋጋው? መጀመሪያ ተረጋጋ። አንተ ተረጋጋ። እንዴት ነው የምረጋጋው? ረጋ በል እባክህን። ምንድን ነው የተፈጠረው ነገር? ምን ተፈጠረ? ምንድን ነው እኔና አንተ ጋር የተፈጠረው ነገር? ለምንድን ነው የማትናገረው? ይሄ ማን ነው? መጀመሪያ ንገሪኝ። እነሱ ሳሚ ይባላል። ስለኔ አይደለም አሁን ዋናው ጉዳይ። እባክህን ረጋ ብለህ ነገሮችን ለማስረዳት ሞክር። ይኸውልህ ሰማኛለህ ሀብታሙ፣ ብዙ የተፈጠሩ ነገሮች አሉ። ምንድን ነው የተፈጠረው? ስለዚህ ያንን ነገር ደግሞ የማስረዳት ግዴታ አለብህ። እየሰማኸኝ ነው አይደል? እሺ ምንድን ነው ጉዳዩ? ምንም አውቀው ነገር የለኝም። ይኸውልህ
ምንድን ነው እናንተ ጋር መሀል ላይ የተፈጠረው ነገር? ምን ተፈጠራል? ምንድን ነው እኩለ ሌሊት እናንተ ምንድን ነው ስናደርግ የነበረው? ምንድን ነው ቪዲዮ አይቻለሁኝ። ምንድን ነው? እኔ እኮ ወንድምሽ ነኝ እንዴ። ታዲያ ምንድን ነው? ይኸውልህ እባክህን ነገሮችን ንገረን። የተፈጠረውን ነገር ግልጽ አድርገህ ንገረን። ምንድን ነው የተፈጠረው? እያንዳንዱን ነገር ንገረንና ግልጽ አድርገህ እንትን በል። ለምንድን ነው እኔ ማወቅ እፈልጋለሁ። የተፈጠረውን ነገር ንገራት። ምንድን ነው የተፈጠረው ነገር? ምንድን ነው አንተ ማለት ነገር የምትፈጥረው? ውጣ በቃ ከቤት ይወጣ። ነገሮችን ግልጽ አድርገህ አስረዳ። መጀመሪያ እኮ የተፈጠረውን ነገር ግልጽ አድርገህ አስረዳ። ነይ አንቺ ቆይ ካሜራ ፊት ነው ያለው። እያንዳንዱ ነገር ግልጽ አድርገህ ማስረዳ መቻል አለብህ። ለምንድን ነው ካሜራ ያለኝ ፍቃድ እንዴት ካሜራ ይመጣል? አይቻልም። በቃ ውጣ ውጣ። ሰማለህ? ይሄ ቪዲዮ ምን እንደሆነ ይሄንን ቪዲዮ በደንብ ያው የምን ቪዲዮ ምንድነው? ይሄ ቪዲዮ ይሄ ማን ነው? ምንድነው? ማውቅ ነገር የለኝም። ይሄንን ቪዲዮ ይኸውና ማን እንደሆነ ምን እንዳደረክ እያንዳንዱ ነገር እንዴ ምንድነው ያደረኩት? ይኸው መጀመሪያ ቪዲዮውን እየሰማኸኝ ነው? ቪዲዮ ነው መጀመሪያ ይኸው ይሄ እንዴት ሊሆን ቻለ? ኖርማል መደበኛ ቪዲዮ ነው። ከዚህ የባሱ ሌሎች ቪዲዮዎች ይሄ እንዴት ሊሆን ቻለ? እነዛ ቪዲዮዎች እንዴት ነው ሊመጡ የቻሉት? ከገዛ እህት ጋር እንዴት ነው ግንኙነት ልታረግ የምትችለው? ምንም አውቀው ነገር የለም። እባክህ ምን ማለት ነው? ምንም አውቀው ነገር የለም። እያንዳንዱ ነገር ግልጽ አድርገህ ማትናገር ከሆነ ደግሞ ነገሮች የከፉ ነው። ቀጥታ አንጠልጥዬ ወደ እስር ቦታ ይሄ እንዴት ሊሆን ቻለ? ንገረኝ። ታዲያ እኮ አንተ አስረዳኝ። እንዴት ሊሆን ቻለ? ወንበላ ከሆነ ስትወጣ የነበረው እኮ እንዴት ሊሆን ቻለ? ንገረኝ። ይሄን ነገር ካልነገርከኝ ነገሮች የከፋ ነው የሚሆኑብህ። ንገረኝ። አሁን የማውቀው ነገር የለኝም። ማስታወስ ነው። አትናገርም? ይሄንን አዎ የማውቀው ነገር የለም። እርግጠኛ ነህ? እርግጠኛ ነኝ። ይኸውልህ አንጠልጥዬ ወደ እስር ቤት ነው የምወረወር። እያንዳንዱ ነገር ለምን እስር ቤት እሄዳለሁ? ምንም ባላጠፋሁት ወንጀል ለምንድን ነው እስር ቤት የምሄደው? ይሄን ማስታወሰው ነገር የለም። ይኸውልህ ስማኝ፣ አታሙ ከዚህ በላይ አንተ የምታገዝበት ምንም አይነት ምክንያት የለም። ነገሮችን አስረዳኝ። ከእህትህ ጋር እንደዚህ አይነት ነገር እንዴት ሊፈጠር? ኧረ እንደዚህ አይነት ነገር ሊፈጠር አልችልም። ምንም ማስታወሰውንም ነገር የለም። ታዲያ ይሄ ቪዲዮ ዝም ብሎ እንዴት ሊኖር ይችላል? እሱ አይደለም እንዴ? ከዚህ በተጨማሪ ደግሞ በዋናነት ሌሎች ተጨማሪ ቪዲዮዎች አሉ። እንዴ ምን አይነት? እንግዲህ ለአንተ በግልጽ ማሳየት ይችላሉ ያንንም ቪዲዮ። ይህ ቪዲዮ ደግሞ የተቀረጸው በእህትህ ባለቤት በደረጀ ነው። ይሄ ሁሉ ነገር ሲሆን እንዴት አንተ ልታረቻ? ምክንያቱም ወንበል ያደረከው ነገር እንደሆነ ያስታውቃል። ሄደህ ስትመጣ ሱሪን እያስተካከልክ ነበረ። ይሄ ደግሞ ነገሮችን በደንብ እንደምታውቅ ነው። እሷ የምታውቀው ነገር እንደሌለ ነገረችኝ። ስለዚህ ግልጽ አድርገህ ንገረኝ፣ ወይም ደግሞ አንጠልጥዬ ይዤ ልሂድ። ምንድን ነው የምትፈልገው? እሺ ቁጭ በል። ይኸውልህ ሰማኛለህ። ልትጫወትብኝ ሳይሆን እያንዳንዱ ነገር ግልጽ አድርገህ እንድትናገር ነው ፈልገው። እየሰማኸኝ ነው? እየሰማኸኝ ነው ወይ? አዎ እየሰማሁ ነው። እሺ ንገረኝ። የተፈጠረውን እያንዳንዱ ነገር ግልጽ አድርገህ ንገረኝ። እና ጠጋ ወደዚህ ጠጋና ንገረኝ። አሁን ይሄ ይፈጠራል ብዬ አስቤም ገምቼም አላውቅም። እና እንዴት እንደተቀረጸ ሁላ ነው የገረመኝ። ምን ማለት ነው ይፈጠራል? ምክንያቱም ይሄን ሁሉ ይሄ ሲደረግ ያለው ነገር ሂደቶች፣ እንቅስቃሴዎች ሁሉ እንዴት እንደዚህ ተቀርጾ ይቀመጣል ብዬ በምንም አስቤ አላውቅም። ምክንያቱም ሌሊት ነው ይሄ ነገር የሚፈጠረው እና እንዴት እንደተፈጠረ ሁላ በጣም ነው እንትን የሚለኝ። ምክንያቱም እኔ የማደርገውን ነገር አላውቅም በእንቅልፍ ልቤ ስለሆነ እና ያ ነገሮች ካለፉ በኋላ ብቻ ነው ወደ ራሴ ስመለስ የማስታውሰው። ከዛ በኋላ ይጸጽተኛል፣ ያደረግኩት ነገር በሙሉ ይቆጨኛል። እና እንደዚህ በቪዲዮ መቀረጹ ምናምን እኔ ምንም አስቤ አላውቅም። ያውም ነገሮችን ሳደርግ ተጠንቅቄ ነበረ፣ ሰው አለ የለም ወይ ብዬ። ስለዚህ እየነገርከኝ ያለው ይሄ እያንዳንዱ ነገር የምታደርገው ሆን ብለህ ነበር ማለት ነው? ነበር ወይ? ሆን ብዬ ሳይሆን በቃ ሌሊት ነው እና የሚፈጠረውን ነገሮች በሙሉ በቃ በመደናገጥ ነው። አንድ ጊዜ ነው ይሄ ስህተት የተፈጠረውና በቃ ያን ስህተት ሌላም ጊዜ ተደጋገመ 3-4 ጊዜ እና ደግሞ እኔ ፈልጌው አይደለም ይሄን ነገር አስገድዳኝ ነው። በቃ መታ ከእንቅልፍ ቤት ስትወስደኝ ይዛይ ስትሄድ ብቻ ነው እንጂ ከዛ ውጭ እዛ ሂጅ ምን ይደረግ ምን ይሁን አላውቅም። ከመጣው በኋላ ነው። ከዛ በኋላ መልሼ አስገድዳኝ ነው ማለት ምን ማለት ነው? በቃ መታ ቀስቅሳኝ ስትወስደኝ በቃ የሆነ እንደ ቅዠት ነው የሚሆንብኝና ከእንቅልፍ የተነስቼ መሄደኝ ነው እንጂ ከዛ በኋላ ስመለስ ቀበቶ የተፈቱ ታገኛለሁ ምናምን እዚህ ኢቭን እስከዚህ እስከመቀመጥበት ሰዓት ራሴን አላውቅም። ከዛ በኋላ ተኝቼ ሲነጋ ነው ራሴን በደንብ ምን እንዳደረግኩኝ ምን እንዳጠፋ የሚጸጽተኝ ያኔ ነው እንጂ እዛ ሂጄ ምን እንደማደርግ ራሱ እኔ አላውቅም። በቃ ቀበቶዬ እንትን መጥቼ ማስተካከሉ ሳሎን ነው፣ እዚህ መጥቼ ነው ማስተካከሉ እና በቃ ይሄ አላውቅም። በዘር አለብን ይሄ ቅዠቱ ምናምን የምናደርገውን አለማወቃችን ምናምን እና አንድ ቀን ነው ይሄ ስህተት የተፈጠረው፣ አንድ ቀን ነው ብዬ ከዛ በኋላ ግን 3-4 ጊዜ ደጋግሜ ያለው ያን ስህተት እና እንደዚህ መቀረጹን ደግሞ እኔ የማውቀው ነገር የለኝም። እሺ ይኸውልህ አሁንም እኔ እንድትነግረኝ የምፈልገው ምን መሰለህ፣
ይሄ ነገር እንዴት ነው ሊፈጠር የቻለው? በዘር ይኸውልህ ውስብስብ ያለ ነገር ሳይሆን ግልጽ የሆነ ነገር ነው። ለእኔም ለተመልካችም እንድትነገር የምፈልገው እንዴት ነው ይሄ ሁላ ነገር ሊሆን የቻለው? ከመጀመሪያ ጀምሮ አስረዳኝ። ከእህት ጋር እንዴት ተደጋጋሚ ጊዜ እንደዚህ አይነት ግንኙነት ሊኖር ይችላል? ምንድን ነው ያለባችሁ ችግር? እህት ምንም የምታውቀው ነገር የለም። ተጨንቃ ነው ያለችው። ስላለው ነገር አውቃ ይሁን ሳታውቅ አላውቅም፣ ግን የእኔንስ ማን ይረዳኛል? እኔም ተጨንቄ ተጠብቤ ነው ያለሁት። እኔ ከተኛሁበት ላይ መታ የምትቀሰቅሰኝ እሷ ናት። ከዛ በኋላ መጥቼ እተኛለሁ። ሌላም ቀን እንደዚህ ይደግማል። ምክንያቱም እኔ ተኝቼ ነው ያለሁት። እሷ መውሰዷን ብቻ ነው እኔ ማውቀው እንጂ እዛ ሂጅ ምን እንደሚደረግ ሁሉ ማውቀው ነገር የለኝም። በቃ ስለዚህ ይሄ ነው የመጨረሻ እንትንህ? አዎ። ታዲያ ከምን የመጣ ነው ማለት ይሄንን ሁሉ ነገር ስታደርገው እንግዲህ በአባት እንደምትገናኙ ነግራኝ ነበር አይደለ? በአባት የምትገናኝ እህት ከሆነች ብዙ ነገሮችን ያደረገችልህ ከክፍለ ሀገር ድረስ መጥተህ እዚህ ሰው እንድትሆን ያደረገች እህት ላይ እንዴት ብለህ ነው ይሄን ነገር ለማድረግ የቻልከው? እሱን እኮ ነው ለአላቀውም መታ እንደ ቀስቅሳይ ስትወስደኝ ብቻ ነው እንጂ ከዛ በኋላ እዛ ደርሼ ስመጣ ቀበቶ የተፈቱ አገኘዋለሁ እና በዘር የሆነ ነገር እንዳለ አውቃለሁ። ግን በዘር ማለት ምን ማለት ነው ያለው? ምንድን ነው ያለው በዘር ንገረኝ። ምንድን ነው የተፈጠረው? ያው ይሄ ችግር ይመጣል ብዬ የማስበው እናቴ ድሮ ትነግረኝ ነበረ። በእንቅልፍ ልቤ ብዙ ነገሮች ወጥቼ እንደምገባ ሌሊት ራሱ ኢቭን ወደ ከተማ ወጥቼ ሌሊት ቢያንስ 6 ሰዓት ወጥቼ 9 ሰዓት መጥተው ፈልገውኝ እንደሚያገኙኝ እዛ የሆነ መቃብሮች ቦታ ላይ ያልሆኑ ቦታዎች ከተማ ላይ አስፓልት መንገድ ላይ በቃ ብዙ ጊዜ ብቻዬን እንደምገኝና ከዛ በኋላ ጠዋት ነው የሚነገረኝ ይሄ ነገር እና ሌሊት የሚወስደኝ ነገር አለ፣ መልሶ የሚያመጣኝ ነገር አለ። በቃ በእንቅልፍ ልቤ ደግሞ የማደርጋቸውን ነገር አላቅም። ኢቭን ከምቀርበው ሰው ጋር ራሱ የማይሆን ነገር ላደርግ እችላለሁ፣ የሆነ ነገር ችግር ልፈጥር እችላለሁ እና ያ ነገሮች እያደገብኝ ነው አሁን እዚህ ላይ የደረሰው እና መነሻ ይሆናል ብዬ የማስበው ይሄ በልጅነቴ የለመድኩት ነገር ነው እና እንቅልፍ ላይ በቃ የማደርገውን አላቅም እና ቤት ኢቭን ብቻዬን ነው ማድረው፣ ቤተሰብ ጋር ምናምን አንድ ላይ አልተኛም። በቃ ለብቻዬ ነው ሶፋ ላይ ነው የምተኛው። በቃ እንዲህ ቤተሰብ ላይ ከተኛው ትልቅ ችግሮች እፈጥራለሁ እና ያን ችግር ደግሞ እኔ አላውቀውም። በቃ ካለፈ በኋላ ምናምን 2 ቀን 3 ቀን ካለፈ በኋላ ነው ያን ችግር ማስታውሰው እንጂ በእለቱ የሚደረገውን ነገሮችን አላውቅም። እና በቃ ሌሊት ሲስተር ቀስቅሳይ ስትወስደኝ እዛ ደርሼ ስመጣ ምናምን ያለውን ነገር ነው እንጂ በቃ ያደገብኝ እንደዚህ አይነት ችግሮች ምናምን ከልጅነት የጀምሮ ማዘር ትነግረኝ ነበረ እና ከዚህ ችግር ጋር ሊያያዝ ይችላል ብዬ ነው የማስበው እንጂ ሌላ ምንም የምገምተው ነገር የለም። ስለዚህ እያልከኝ ያለኸው ምናልባት ከቤተሰብ ጋር የተያያዘ ችግር አለ ነው? አዎ። እንዴት ነው ታዲያ እንደዚህ አይነት ችግር እያለብህ ይሄ ነገር ከሆነ በኋላ 1-2 በስህተት እንደተፈጠረ ከዛ በኋላ ስለምንድን ነው መደጋገም ያስፈለገው? እሷንስ ቁጭ አድርገህ ለምን ለማውራት አልሞከርክም? እሷን ቁጭ ብዬ ለማውራት አልሞከርኩም። በቃ አንዴ ተፈጥሯል ብዬ ስህተቱ ስላመንኩኝ ከዛ በኋላ ማውራት ደግሞ ኢቭን በአካል ተገናኝቶ ደግሞ ፊት ለፊት እንደዚህ ተፈጥሯል ብዬ ማውራቱ ይከብደኛል። ጸጸት ነው። እንዴት ብዬ ነው በቃ ማውራቱ ቃሉን መናገሩ ራሱ ስለሚከብደኝ በቃ ላሽ ነው ባላየ ነው ነገሩን ለማለፍ የምሞክረው እና ለዛ ነው። እሺ ይሄ ሁሉ ነገር ሆነ። ከዛ በኋላ ደግሞ ለእሷ መናገሩን ፈራ ማለት ፍቅረኛ እንዳለህ አውቃለሁ፣ ሳምራ የተባለች አይደለ? እንዴት ነው ከእሷ ጋር ግንኙነት እያለ ተጨማሪ ደግሞ ከራስህ ከገዛ እህትህ ጋር እንደዚህ አይነት ነገሮች ሲፈጠሩ ምን አይነት ጭንቅላት ኖሮስ ነው አብረህ እንደዚህ አይነት ነገሮችን ልታስኬድ የምትችለው? እሱ በጣም የሚከብድ ነገር ነው። ምክንያቱም እኔ እየኖርኩ ያለሁት ከሲስተር ጋር ነው እና ከፍቅረኛ ጋር ደግሞ ገና አብረን የምኖሩ ምናምን ገና ነን እና ቤትም ማድረው ከፍቅረኛ ጋር ቀኑን ብውልም ማታ ግን ማድረው ቤት ነው ሲስተር ጋር ነው እና እሷ የራሷ ክላስ አላት፣ እኔ ሳሎን ነው እዚህ ሶፋ ላይ ነው የምተኛው እና በቃ ከጓደኛዬ ጋር አሳልፌ መጥቼ ምናምን ከዚህ ደካክሞ እተኛለሁ። ከዛ ለቅዠቱ ይጀምረኛል። ምንም አድርገውን ነገር አላውቅም። ሲስተር መታ ተቀሰቅሰኛለች። ግን የመጀመሪያውን ራሴ ነኝ ወደዚህ ነገር የገፋፋሁት። ከዛ በኋላ ግን እሷን መታ ቀስቅሳኝ ትወስደኛለች። ከዛ በኋላ ምን ተደርጎ እንደሚመጣ አላውቅም። እዚህ ስመጣ መልሼ ነው የምተኛው እና ጠዋት ስነሳ ቀበቶዬ ተስተካክሎ አይቆይም ማታ። ምክንያቱም ስተኛ ከድነ ልብሴ ነው የምተኛው። እኔ ራቁቴን ብዙ አልተኛም እና ሱሪዬን ለብሼ ቀበቶዬ ተስተካክሎ ነው ከምኝታዬ ስነሳና ሳስታውስ ለካ እንደዚህ አይነት ነገሮች ተፈጥረዋል ብዬ በቃ ራሴን ይጸጽተኛል እና እንደዛ ነው። እሺ ነገሮች እንደዛ እንደሆኑ ነው እየነገርከኝ ያለው። ከዛ በተጨማሪ ደግሞ እንግዲህ
ላንተ መናገር አለብኝ የለብኝም በራስህ ምክንያቱም ፍቅረኛ ሳምራዊትን ያገኘንባት ሌላ መረጃ አለና እሱም ከራሷ ጋር እዚህ ቦታ ላይ ከሳምራዊት ጋር ምንድን ይኸውልህ አሁን ይሄንን ነገር እንዲህ ነው ብዬ መናገር አልችልም አንተ ጋር ምናልባት ቪዲዮን ማሳየት ካለብኝ ይሄንን ነገር ማወቅ መቻልም ስላለብህ ይሄንን ነገር ማወቅ ትችላለህ በእርግጥ ታዝናለህ ብዬ አላስብም ከእህት ጋር እንደዚህ አይነት ግንኙነት እያደረግ በዘሬ የመጣ ችግር እንደሆነ ነገረኛል ይሄንን ነገር ደግሞ ከህክምና ባለሙያዎች ጋር በማውራት አለ የለ የሚለው ነገር ለማውራት እንሞክራለን ትክክለኛ ነገር ነው የተናገርከው አይደለም እርግጠኛ አይደለሁም እየሰማኸኝ ነው ሀብታሙ ስለዚህ ነገሮችን በቻልነው አቅም ለማጣራት እንሞክራለን ነገር ግን እንግዲህ ፍቅረኛዬ ናት የምትላት ሳምራዊት ጭምር በተለየ ሁኔታ ከእህትህ ባለቤት ጋር የተለየ ግንኙነት እንዳላት ወይም ደግሞ ከደረጀ ጋር በተለየ ሁኔታ የተለየ ነገር እንዳላት ደርሰንበታል እንዴት ሊሆን ይችላል ይሄ እንግዲህ ምናልባት ይሄ እንዴት ሊሆን ይችላል ማመን አልችልም ይሄን ነገር የቪዲዮ ማስረጃ አለን ቪዲዮንም ምናልባት የኔ ባለሙያዎች ሊያሳዩ ይችላሉ እሱን ካሳዩ በኋላ ነገሮች የኔ ሳምሪ እንደዚህ አይነት ነገሮች አታደርግም በጣም ነው አሳምሬ ማቃት ያኔ እኮ የምትልበት ምንም አይነት ምክንያት የለም አሁን አንደኛ እሷ ከሌላ ሰው ጋር ግንኙነት አላት አንተም ደግሞ ከገዛ ጋር እንደዚህ አይነት ግንኙነት አድርገህ እኮ ምንም የነገርካት ነገር የለም እኔ በደንብ ባለቤቴን በደንብ ስለማምናት እንደዚህ አይነት ነገሮችንም አታደርግም እና ማስረጃ ካለ ማስረጃውን ማየት እችላለሁ ከዛ ውጭ ግን ምንም በምታወራልኝ ነገር ላምን አልችልም እንግዲህ ማስረጃውን ላንተ አሁን ላይ እዚህ ጋር ላሳያ አልችልም ምናልባት ከካሜራ ጀርባ የኔ ባልደረቦች ያሳዩዋል እኔ ግን ራሷ ሳምራዊት የተባለችው ግለሰብ ጭምር ምን አይነት ግንኙነት እንዳላት እንዲሁም ደግሞ ከነደረጀ ጋር በዚህ ልክ ትዳራቸው መበጥበጥ እንዴት ከሱ ጋር ይሄን ነገር ማውራት እንዳስፈለጋት አላውቅም ካንተ ጋር ያላት ግንኙነትስ ምን እንደሆነ አላውቅም ምናልባት ይሄን ነገር ለመረዳት እንሞክራለን ከሷ ቪዲዮን ማየት አለብኝ የምትል ከሆነ ግን የኛ ባልደረቦች ይሄን ነገር ያሳዩዋል እውነት ለመናገር ግን የተፈጠረውን በተለይ በሌሊት እያደረጋቸው የነበሩትን ነገሮች እያንዳንዱ ነገር ለታ ለመናገር አንድ ጥፋት ነው ሁለት ደግሞ የእውነት ከዘር የመጣ ችግር ከሆነ እያልክ ያለኸው ነገሮችን ለማየት እንሞክራለን ተግባባን እሺ እንግዲህ ይሄንን ነው ልል የምችለው ሌላ ግን ተጨማሪ ያልሰጠኝ ማስረጃ ካለ ምክንያቱም አሁን እኛ ማቆያ ሆነ እያንዳንዱ ምርመራ ነው የምናደርግብህና ሌላ ተጨማሪ የምትነግረኝ ነገር ከሌለ እዚህ ጋር እንለያይ ማለት ያለውን ሁሉንም ነገር ነው ሳልደብቅ ውስጤ ያለውን ነገር ነው የነገርኩህና እኔም መናገሬ ብዙ ነገሮችን አቀልሎልኛል በጣም እየተጨናነኩ ራሴን ለማጥፋት ሁሉ አስባለሁ ያደረኩት ነገር መጥፎ መሆኑን እያወቅኩ አጸያፊ መሆኑን ስለማውቅ አሁን ግን አንተ ሐሳቤን ስለተረዳኸኝ ችግሬን ስለተረዳኸኝ ግን እኔ ብዙ ነገሮች ስለቀለሉልኝ በጣም ደስ ብሎኛልና ያለውን ነገር ሁሉ ነው የነገርኩህ እና በቃ ሌላ ምንም ከዚህ የተለየ ነገር የለም በጣም ጥሩ ስለዚህ ውድ ቤተሰቦቻችን እንግዲህ እዚህ ቤት ላይ ያለው ጣጣ ትንሽ ከበድ ያለ ነው በአንድ በኩል ደግሞ የወንድም የተሙን ነገር አልጨረስኩም ብዙዎቻችሁ ደግሞ አደራህን እባክህን እሱን ካለበት ነገር አውጣው እያላችሁ ብዙ ጊዜ እየጠየቃችሁኝ ያላችሁትና እኔም ወንድም የሆነኝ በመሆን በመተባበር ይሄንን ነገር ለማድረግ እየሞከርን ያለ ነው እንግዲህ ወደ ጥሩ መንገድ እንደምንመጣ እርግጠኛ ነኝ ነገር ግን በጣም አሳዛኝ ቪዲዮ እንደነበር እናንተ ማየታችኋልና ከዛ በመነሳት ነበር ይሄንን ኬዝ ለመያዝ የወሰንነው አሁን ላይ ደግሞ ነገሮች ወሰብሰብ እያሉ ነው ያሉት እስቲ ሳምራዊት የተባለችው ግለሰብ ደግሞ ምን አይነት ነገር ነው ያላት እሷን ወደዚህ ቦታ ላይ ይዤ ለመምጣትና ለማውራት ሙከራ አድርጋለሁ እሷ ጋር የተለየ መረጃ ማገኘ ከሆነ እሰየው ነው ካልሆነ ግን እሷም ላጠፋችው ጥፋት በግ እንደምትጠየቅና ተጨማሪ ደግሞ የዲኤንኤ ምርመራ የሚያስፈልግ ከሆነ እሱን አድርገን ለእነዚህ ሰዎች ለማሳወቅ እንሞክራለን ከዛ ውጭ ደግሞ የደበቁን ነገር ካለም ራሷ አልማዝ ጋም ደረጀ ጋም እንዲሁም ደግሞ ሀብታሙም የደበቀን ነገር ካለ ይህ ነገር ለማወቅ እንሞክራለን ማለት ነው ውድ ቤተሰቦቻችን በቻላችሁት አቅም በጸሎታችሁ እንድታግዙን በአክብሮት እንጠይቃለን እስቲ ተመልሼ እመጣለሁ አብራችሁን ቆዩ ሰሚያለሽ እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ ለባልደረቦቼ እያስቸገርሽ እንደሆነ አውቃለሁ ስለሱ አይመለከትሽም እኔ የምጠይቅሽን እያንዳንዱን ጥያቄ እንድትመልሽልኝ ነው ፈልግ ከደረጀ ጋር ያለሽ ግንኙነት ከደረጀ በተጨማሪ ደግሞ ምን አይነት ነገሮችን ስታረጊ እንደነበረ እንድትነግሪኝ እፈልጋለሁ እየሰማሽኝ ነው እና እንደዚህ ነው ምንድን ነው አልገባኝም እንደዚህ ነው የምታወራኝ ይኸውልሽ ስሚኝ ሲቀጥል ደግሞ የምታወራውንም አላውቅም ደግሞ ምን ማለት ነው የምታወራውንም አላውቅም ምን ማለት ነው አላውቅም እንደዚህ ነው እንደምትናገረው ከዚህ በላይ እንዴት እንዳናገርሽ ነው የምትፈልጊው እንዴት እንድንነጋገር ነው የምትፈልጊው አትጩህብኝ ነገሮችን ግልጽ አልገባኝም ሲጀምር እያንዳንዱን ነገር እንድትናገሪ ነው ፈልገው ተግባባን ይኸውልሽ ግልጽ አድርገሽ ንገሪኝ አሁንም አላስፈላጊ ነገር ይኸውልሽ ነይና እያንዳንዱን ነገር ግልጽ አድርገሽ ታናገሪኛለሽ ያማን ነገር የከፋ ነገር ነው የሚደርስብሽ ሰማሽ ከደረጀ ጋር ያደረግሽውን እያንዳንዱን ነገር እናውቃለን ከዛ ውጪ ደግሞ ሌሎች ነገሮች እንዳሉ እናውቃለን የምታወራው ነገር ማለት ነው እርግጠኛ ነሽ ሲቀጥል ምን አይነት ነገር ውስጥ ነው ከተስከኛ አንተ ራስህ ይኸውልሽ ነገሮችን ግልጽ አድርገሽ ማትናገሪ ከሆነ ከዚህ ከፋ ነገር ይደርስብሻል ምንም ከዚህ ከፋ ነገር የምታመጣው ነገር የለም ጋዜጠኛ መርማሪ ጋዜጠኛ ሳሙኤል ነው እየነገርኩሽ ያለው አይተሽ ምትረጂ ከሆነ ደግሞ ማየት ትችላለሽ ከዛ ውጪ
ረጋ ብዬ እየጠየኩሽ ነው ያለሁት። ረጋ ብለሽ ነገሮችን ለማውራት ነው። ረጋ ብለህ መነጋገር የምትፈልግ ከሆነ አንደኛ አንተ ራሱ ተረጋግተህ አዋራኝ። አትጩህብኝ እያልኩ ነው። አሁንም አርፈሽ ቁጭ ብለሽ እያንዳንዱ ነገር ትነግሪኛለሽ እኮ። በስርዓት አዋራኝ። እየጮህክ ነው ያለኸው። ብዬ ነው የምጮኸው ካለበለዚያ። ማንም ያድንሽ። ጩሂና እንሂድ። ማንም ያድንሽ። ምንድን ነው እያደረጋችሁ ያላችሁ? እንግዲህ ውድ ቤተሰቦቻችን አሁን ላይ ሙሉ ለሙሉ ነገሮች እንደምትናገርና የተፈጠረው ነገር እኔም በተወሰነ መልኩ አስረድቻታለሁ። ከደረጀ ጋር የተገናኘውን እያንዳንዱ ነገር እጃችን ላይ ማስረጃዎች እንዳሉ ነግሬሻለሁ። እንግዲህ ብዙ ነገሮች እንደተፈጠሩ ብቻ አውቃለሁ። ስለዚህ አሁን ምንም እንድትዋሽኝ አልፈልግም። እንደ አስፈላጊነቱ ደግሞ ያንን ማስረጃ ለአንቺ ላሳይሽ ልሰጥሽም እችላለሁ። ስለዚህ ነገሮችን ጥሩ በሆነ መልኩ ንገሪኝ። አላስፈላጊ ክርክር ውስጥ አንግባ። ሰማሁሽ። እሺ ቀጥይ። ምን ልንገርህ? ምንድን ነው ከደረጀ ጋር ያለሽ ግንኙነት ምንድን ነው? ምክንያቱም በተለየ ሁኔታ የተለየ ግንኙነት እንዳላችሁ እራሱ ደረጃ አምኖልናል። አንቺ እንድትነግሪኝ እፈልጋለሁ እንጂ ከዛ በተጨማሪ ብዙ ማስረጃዎች ደረጀ ነው የነገረህ? አዎ ደረጀ ነው የነገረኝ። እኔ እና እሱ ያለንን ግንኙነት ምን ብሎ ነገረህ? አንቺ እንድጠይቂኝ እኮ አይደለም እዚህ ቦታ ላይ መጣሁት አይደል? እኔ ማለቴ ማወቅ አለብኝ ምን ብሎ እንደነገረህ፣ ወይስ ዝም ብለህ እያወጣጣኸኝ ያለኸው? እያወጣጣሁሽ ከሆነ በምላቅ ይችላል። የደበቃችሁት ነገር ካለ መናገር መቻል አለብሽ። ምንም የደበኩት ነገር የለም። አንተ የምታውቀው ነገር ካለ ግን መጀመሪያ ልስማህ ባይ ነኝ። ይኸውልሽ አሁን ከኔ ጋር አስፈላጊ ሰጣ ገባ ውስጥ መግባት መቻል የለብንም። ምንድን ነው እሺ ማወቅ የፈለግከው ምንድን ነው? አንደኛ ከደረጀ ጋር ያለሽ ግንኙነት ምንድን ነው? ከዛ ውጪ ደግሞ እዚህ ቤት ውስጥ በተለየ ሁኔታ ቅርበት እንዳለሽ አውቃለሁ። ያ ቅርበትሽ የመጣው ደግሞ የሀብታሙ ፍቅረኛ ሆነሽ እዚህ ቤት ስለገባሽ ነው። አሁን ደግሞ ቤታቸው ውስጥ ያለው እያንዳንዱ ግንኙነት ተበጥብጧል። ዋነኛ የመበጥበጡ ምክንያት ደግሞ አንቺ ነሽ። ምክንያቱም አልማዝና ደረጀ ባለትዳር ናቸው። የአንድ ዓመት ከምናምን ልጅ እንዳላቸውም ታውቂያለሽ። የእነሱ አለመግባባት ነው እንጂ ከኔ ጋር ደግሞ የእነሱ አለመግባባት ላይ መሀል ላይ አንቺ ያለሽ ማለት ቀጥታ ከራሱ ከደረጀ ጋር የተለየ ግንኙነት እንዳላችሁ እጃችን ላይ ማስረጃ ስልክ አቀብሉኝ። ምንድን ነው ማስረጃክ? ማስረጃውን አቀብሉኝ። እንግዲህ ይህን ቪዲዮ ማየት ትችላለሽ። ምንድን ነው ይሄ? አንቺ ይሁና ነገር አልገባኝም። ምንድን ነው እናንተ ናችሁ የቀረጻችሁት ወይስ ደረጀ በድብቅ የቀረጸው ነው? ስለዚህ ከደረጀ ጋር የተለየ ግንኙነት እንዳለች ታምነሻል ማለት ነው። ደረጀ ነው እንደዚህ ያደረገው? በእርግጥ አንድ ቀን እንደዚህ እንደሚሆን አውቀው ነበረ። እንዴት ማለት? አንድ ቀን በቃ እንደዚህ እንደሚሆን አውቀው ነበር። መጋለጣችን እንደማይቀር አውቀው ነበረ። ምን ማለት ነው? አንድ ቀን እንደዚህ እንደሚሆን መጋለጣችን እንደማይቀር ማለት? እሺ አሁን ማወቅ የፈለግከውን ነገር ጠይቀኝና ልንገርህ። ይኸውልሽ ይህ ቪዲዮ የሚያሳየው አንቺና ደረጀ የጋራ ግንኙነት እንዳላችሁና እሱ ትዳሩን ፈቶ ከአንቺ ጋር ግንኙነት ሊፈጽም እንደሚችል ከዛ በኋላ ደግሞ ከአንቺ ጋር ትዳሮችን ማለት በትዳር ተሳስሮ መኖር እንደሚፈልግና እንደምትሰወሩ ጭምር ነው። ይህ ማለት ደግሞ በተዘዋዋሪ ወንጀል ነው። ይሄ ሁሉ ነገር ደግሞ ተፈጥሯል። እጃችን ላይ ማስረጃ አለ። እንዴት ነው ከደረጀ ጋር ይህንን ግንኙነት ልትፈጽም የቻልሽው? ሀብታሙ የሚባል ጓደኛ አለሽ፣ ፍቅረኛሽ ነው፣ እዚሁ ቤት ነው እንግዲህ ያለው። እንዴት ነው ከእሷ አማት ጋር እንደዚህ አይነት ግንኙነት ሊኖር የሚችለው? እውነት ለመናገር ያው ተግባሩ ልክ እንዳልሆነ አውቃለሁ። እሺ ማለቴ አውቆ ነበር ያልኩህም አንድ ቀን እንደዚህ መገለጣችን እንደማይቀር ለደረጀም ቢሆን ከዚህ በፊት ነግሬው ነበረ። ግን ደግሞ ያው ደህና ነገር ከመፈለግ አንጻር ነው እንጂ እና ደግሞ ከሚስቱ ጋርም እንደማይስማማ ስለማቅ እንደማይስማማ ደስተኛ እንዳልሆነ ስለሚነግረኝ እሱም ደህና ህይወት ስለሚኖር ምናምን ነገር ብሎ ብዬ ለራሴ ህይወት ከማመቸት አንጻር ነው እንጂ በእውነት በትዳሩ ደስተኛ ሆኖ ቢሆን ኖሮ በትዳሩ ጣልቃ አልገባም ነበረ። ግን ደግሞ እኔም ሀብታሙን ወደዋለሁ፣ አለመውደድ ሳይሆን ሀብታሙን ወደዋለሁ። ግን እንደምታየው ሀብታሙ ስራ መስራት የሚወድ ሰው አይደለም። ማለቴ ትዳር ይዘህ በቁም ነገር ለማሰብ እንትን የምትለው አይነት ሰው አይደለም። እና እኔ የተሻለ ህይወት ከማሰብ አንጻር ነው እንጂ ሰዎችን ለመጉዳት ወይም ደግሞ እንትን ለማለት ክፋት ከማሰብ አንጻር አይደለም። ለራሴ ጥቅም ከማሰብ አንጻር ነው። እና ደግሞ እንደምታየው እሱም ደስተኛ አይደለም በትዳሩ። በቃ ብዙ ቃል የገቡልኝ ነገሮች ስለነበሩ ቡና ምናምን ነገር ኤክስፖርት ምናምን ስለሚያደርግ ያው ከኔ ጋር አብረን ብንሆን ለራሴም ጥቅም ስል እሱም ደስተኛ ስላልሆነ አብረን ብንኖር ጥሩ ነው ብዬ ስለማስብ ነው። ስለዚህ አብረን ብንኖር የሚል ሀሳብ ስላለሽ ቀጥታ እንግዲህ ትዳር ላይ እንዳለ ታውቂያለሽ። ትዳር ላይ ያለን ሰው ከትዳሩ እንዲፋታና ነገሮችን ለማስተካከል ታዲያ ከሀብታሙ ጋር የነበረሽ ግንኙነት በእኔ ምክንያት እኮ አይደለም እኮ ከትዳሩ እኮ እንዲፋታ ይፈልጋል። ሲጀመርም ደስተኛ አይ ሲጀመርም ከመጀመሪያውንም ደስተኛም አይደለም። ሲጀመር ከትዳሩ እንደዚህ ነገር ውስጥ ገና ከመግባታችንን በፊት ሲጀመር በትዳሩ ደስተኛ አይደለም። በቃ
እሺ በዛ ምክንያት ነው እንጂ እኔ አሁን ገብቼ ትዳራቸውን ለማበጣበጥ ምክንያት አይደለሁም። ሲጀመርም ደስተኛ አይደለም። በቃ አለቀ። ሲጀመርም ለመፍታት ያስብ ነበረ። እንደዛ ነው የሆነው። ሀብታሙ ፍቅረኛሽ ነው እንግዲህ ደረጀ ማለት ደግሞ ሀብታሙ ፍቅረኛ ነው። አዎ ግን እንደ ፍቅረኛ አይደለም። እሱም ሲጀመር ከሌላ ሴቶች ጋር ምናምን ነገር እንትን ይላል። ስለዚህ እኔም ፍላጎቴ ገንዘብም የለውም። እኔ እንደና አድርጎ ማስተዳደር አይችልም። ከሌላ ሴት ጋርም እየወጣ ምናምን ነገር ታዲያ እኔ ምንድን ነው ዋስትናዬ? ስለዚህ ይሄን ሁሉ ነገር ያደረግሽው አንደኛ ሀብታሙን ለመበቀል፣ ሁለተኛ ደግሞ የራስሽን አቋራጭ መንገድ እየፈለግሽ ነበር ማለት ነው። በቃ አለቀ። ምንም የተለየ ነገር የለውም። ግን ደግሞ እንደተናገርከው ግን ለትዳራቸው መበጣበጥ ምክንያት አይደለውም። ሲጀመርም ደስተኛ አይደለም። በቃ ስለ ደስተኛ ስላለመሆናቸው እኮ አይደለም። እሱ ከሚነግረኝ አንጻር ነው መነግርህ። አንቺ እዚህ ነገር ላይ ባትኖሪ እኮ ምናልባት እዚህ ደረጃ ላይ ዳረሱ የሚችሉ ነበር አይደል? እኔ የተከሰትኩት አሁን እኮ ነው። ምንድነው እንትን የምትለኝ? ይኸውልሽ ረጅም ጊዜ ከሀብታሙ ጋር የፍቅር ጓደኛ ሆነሽ እንደቆየሽ እናውቃለን። እዚህ ቤት ደግሞ መመላለስ ጀመርሽው ያለፈውን 1 ዓመት ያህል ድረስ ነው። የዓመት ከምናምን ልጅ ነው የነበራቸው። ልጅ ከወለደሽ በኋላ ነው ችግሩ እንደመጣ እየተናገረች የነበረችው አልማዝ። ይሄ ሁሉ ነገር ሆነ ማለት ደግሞ በአንድም በሌላ አንቺ እዚህ ቤት በመግባትሽ ነው አንደኛ ሊበጣ። ምክንያቱም እሱ ትዳሩን ሊያስተካክል ይችል ነበረ። አንቺ ግን ሆን ብለሽ ጥቅም ስለፈለግሽና እሱን ወደ ጎን ለማድረግ ስለፈለግሽ ነው። ሴት እኮ ነሽ አይደል እንዴ? ሴት ልጅ ነው እየተጎዳች ያለችው እኮ። የልጅ እናት ነሽ፣ ታማሚ ልጅ አለቻት። እኔ እሷን ለመጉዳት አይደለም እየነገርኩ ነው። አልተረዳኸኝም? እኔ እሷን ለመጉዳት አይደለም ሀሳቢ። ሲጀመርም እሱ የነገረኝን ነው እየነገርኩ ያለሁት። በትዳሩ ደስተኛ እንዳልሆነ ነው የሚነግረኝ። ገባህ? ሲጀመር በትዳሩ ደስተኛ እስከሆነ ከኔ ጋር ምን ያደርጋል? ምንስ ፍለጋ? ገንዘብ አለው፣ ልጅ አለው፣ ሚስት አለው። በትዳሩ ደስተኛ ከሆነ ሌላ ነገሩ ምንም አስፈላጊ አይደለም አይደለ እኮ። ሲጀመርም ደስተኛ አይደለም ነው እያልኩ ያለሁት እኔ ከሚነግረኝ አንጻር ነው እንጂ እሷን ከመጉዳት አንጻር አይደለም። ሲቀጥል ደግሞ ሀብታሙ የሚያደርገውም ነገር ስለነበረ ነው። በቃ አለቀ። ሀብታሙ ስላደረገ አንቺ በራሱ እህት ነው ወይ የምትበቀዩ? ለመበቀል ብቻ አይደለም። እኔ እኮ ነገርኩህ። እሱ የሚያሳየኝ ፍላጎት ስላለ ነው። አብሮ የመኖር ፍላጎት አለው ከኔ ጋር። ደግሞ ምን ችግር አለ? ትዳሩን ከፈታኩ ችግር የለውም እኮ ከኔ ጋር ብንኖር። ስለዚህ ማለት ባደረግሽው ነገር በሙሉ ሆነሽ ኮርተሽ ነው እየተናገርሽ ያለሽው ማለት ነው። መኩራት አይደለም። አይ አንተ የተናገርክበት መንገድ ልክ ስላልሆነ ነው እንጂ ከዚህ በፊትም ተግባሩ ልክ እንዳልሆነ ተፋታ አብረን ማንኖር ከሆነ እስከ መቼ ምናምን የሚል ጥያቄ ከዚህ በፊትም ምን ያንስችልታለሁ። ይሄንን ሰምኛለሽ? ከሱ ጋር እኮ ግንኙነት እየፈጸምሽ ያለሽው የገዛ ቤቱ ነው። ከሚስቱ ጋር የሚስቱ አልጋ ላይ እኮ ነው ይሄን ነገር እያደረግሽ ያለሽው። ከዛ በተጨማሪ ደግሞ እያንዳንዱን ነገር ስትበጠብጭ የነበረው እኮ እሱ ቤት ውስጥ እየመጣሽ ነው። ይኸውልሽ ደረጃ ያለኝ ልንገርሽ፣ ሙሉ ለሙሉ አንቺ ነው እንደዚህ አይነት ነገር እንደማይቀርብሽና ልጅነትሽን ፈልጎ እንደቀረበሽ ብቻ፣ ወንድ ስለሆነ ከአንቺ ጋር ግንኙነት እንደፈለገ ብቻ ነው። አንቺ እሱ ላይ እጫወታለሁ ብለሽ ነበር ያሰብሽ። እሱም ግን በተዘዋዋሪ አንቺ ላይ እየተጫወተብሽ ነው የነበረው። ቢያንስ መንቃት ትችይ ነበር። ለሚስት ያልሆነ ሰው እንዴት ላንቺ ይሆናል ብለሽ አሰብሽ? እሱ ግን እኮ እንደዛ አይደለም እኮ የሚነግረኝ እኮ እንደዛ አይደለም። የሚነግርሽ ነው እንግዲህ አንቺ ጋር ከዚህ በላይ ነገሮች እንዴት እንደሚሆኑ አላውቅም። ነገር ግን የምትናገሪያቸው ነገሮች ሁሉ ልክ ናቸው ብዬ አላስብም። ከዚህ በተሻለ ሁኔታ ነገሮችን እንመረምራለን። ወዴት ሊሄድ እንደቻለ የዚህ ቤት መበጥበጥ ዋነኛ ምክንያትም አንቺ ልትሆኚ ስለምትችይ እያንዳንዱ ነገር ማጣራታችን አይቀርም። የነገርሽኝ እያንዳንዱ ነገር አላምንም እኔ። ከዚህ በተጨማሪ ሌላ አንድ ነገር የምትፈልገው ነገር አልገባኝም። አላምንም ማለት አምኜልሃለሁ እኮ። አዎ ግንኙነት አለን ብዬ እኮ አምኜልሃለሁ እኮ። ምንድን ነው የማታምነው ነገር? አልገባኝም። ጥፋተኛ አይደለሁም ስላልኩ ነው። እኔ ልክ ነው ተግባሩ አላልኩም፣ ግን ደግሞ ለመበጥበጣቸው መንስኤ አይደለሁም። ምክንያቱም ከዚህ በፊትም እሱ ደስተኛ አልነበረም። ደስተኛ እንዳልነበረ እየነገርኩ ነው። አዎ ልክ ነው፣ ግን አንተ ያልከውም እኮ ልክ ነው እኮ፣ ግን መንስኤው አይደለሁኝም። ሲጀመርም ደስተኛ አልነበረም ነው እያልኩ የነበረው። በጣም ጥሩ። ስለዚህ ነገሮችን በደንብ አጣራለሁ። ይህን ነገር ካጣራው በኋላ ግን አንቺ ተጨማሪ ወንጀሎች የሚገኝብሽ ከሆነ ወይም ደግሞ የዚህ ቤት ያለው እያንዳንዱ የተፈጠረው ነገር በአንቺ ምክንያት የሚሆን ከሆነ ነገሮች የከፋ ነው የሚሆንብሽ። አሁን ላይ ይሄ ነው ወንጀል ብዬ ማነሳብሽ ምንም አይነት ምክንያት የለም። ደረጃ የራሱ ነው ስለማገጠ ትዳሩ ላይ ሌላ አይነት ግንኙነት ስለፈጠረ በሕግ ሊጠየቅ የሚችለው። የአንቺ ነገር ግን ማጣራት አይቀርም። አሁን ነፃ ልትወጪ ትችላለሽ። ነገር ግን ከዚህ በተሻለ መልኩ ነገሮችን አጣርቼ እንደሚይዝሽ እርግጠኛ ነኝ። እንግዲህ ውድ ቤተሰቦቻችን ያው ከዚህ በላይ ከሳምራዊት ጋር ቆይታ ማድረግ ያለብኝ አይመስለኝም። ወዴትም እንዳትሄድ እንግዲህ በተወሰነ መልኩ አድራሻዋን ያለውን ነገር ከተቀበልን በኋላ እንለቃታለን። ከዛ በኋላ ግን የተፈጠረውን ነገር እናጣራለን ማለት ነው። የዚህ ቤተሰብ መጨረሻ ምንድን ነው? እሷ ጋር የተፈጠረው ነገርስ፣ እነሱ ጋርስ የተፈጠረው ነገር ምንድን ነው የሚለውን ነገር፣ ሀብታሙ ጋር ያለውን ነገር፣ ራሱ ደረጀ ጋር አልማዝ ጋር ያለውን ነገር በደንብ ለማጣራት እንሞክራለን ማለት ነው። ከዛ በተጨማሪ ብዙዎቻችን የተሙን ጉዳይ በኮሜንት እየጠይቃችሁን ያላችሁት እና በቻልኩት አቅም እሱንም ለማስተካከል እሞክራለሁ። ሁላችሁም በጸሎታችሁ ከጎናችን እንድትሆኑ ነው። ሌላ ምን ጠይቃችሁ ምንም ነገር የለም። ውድ ቤተሰቦቻችን እንግዲህ
የእናንተንም ኬዝ መያዝ አለብን ብለን ስላሰብን ነው እንጂ ነገሮች አሳሳቢ ሳይሆኑ ቀርተው አይደለም። የእናንተንም ጉዳይ በደንብ ማየት መቻል አለብን ብለን ስላሰብን ነው ይሄንን ነገር እያደረግን ያለ ነው። ይህ የታፈነን በቻናላችን ነው። እንግዲህ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን። የተበደሉ ሰዎችን እንባ እናብሳለን። በዳዮችን፣ ወንጀለኞችን ለህግ እናቀርባለን። እናንተ ደግሞ ሁልጊዜም በጸሎት እንድታግዙን በአክብሮት እንጠይቃለን ማለት ነው። ቸር ቆዩን።